የፈለገው ላይክ በነብዩ መሐመድ ስለ እስልምና የነገረኝ ነብዩ መሐመድ ነው ብሎ ነበር። ሰምታችሁት ከሆነ እሱን የፈጠረው ስለው አይ ለምንድን ነው እሱ የሚፈጥረው? ከዛ በፊት ነበር አለኝ። ከዛ በፊት ከነበረ ማስረጃ ስጠኝ ስለው ባይብልን ነው መጠቅስልህ ትንቢተ ዳንኤል ላይ ያለ አለ። ትንቢተ ዳንኤል እኔ አልቀበልም እኮ አልኩ። ባይብልን እኮ እኔ ትቼ ወደ አንተ ልመጣ ነው። ስለዚህ ወደ አንተ ከመጣሁ ደግሞ ራስን ችል አሳምነኝ ነው። ኢስላሚክ ፍሎ ላይ ልክ እስላም አመጣጡ ከመሐመድ በፊት ከነበረ ስለ አላህ ማንነት ምንነት የተነገረ ከዛ በፊት አለ ወይ ነበር ጥያቄው። ትክክል ነው። አይ አሁን ለምሳሌ ይህንን እኮ እንዲረዱ ደምሳሽን ታውቋለህ አይደለ? የፍቅር ሲዝም እሱን ሜንሽን አድርጌ ገለጽኩት ነበር። መጽሐፍ ጽፏልና በጣም የሚገርምህ ምን እያለ ነው? ይቅርታ የቀደሙት ሰዎች በሙሉ ይሄ ለእኔ እየወረደልኝ በመልአኩ በኩል ነው፣ ሌሊት ተኝቼ ሳለ መልአኩ መጥቶ ሰጠኝ ብሎ መጽሐፍ ጽፏል። ልክ እንደ ቁርአን የራሱ መጽሐፍ አለው። እና እሱ ሰውዬ ምን እያለ ነው? ከዚህ በፊት የነበሩት እነ መሐመድ ምናምን የሚባሉት በሙሉ የፍቅር ሲዝም አምላኪ ናቸው፣ የኔን አምላክ እነ ኩኩሻ እነ ቡቡሻን ነበር የሚያመልኩት እያለ ነው። ይሄንን ክሌም ማስረጃ አድርገህ ትጠቅሰዋለህ ወይስ ቨሪፋይ የሚደረግ ነገር አድርገህ ትይዘዋለህ? ማስረጃ አድርገህ መጥቀስ ይቻላል? ይሄንን ክሌም ራሱን ክሌሙን እሱን እኮ ነው ወደ መጨረሻው ሰምተው ከሆነ ፍቅር ሲዝም ተነስቶ አሁን ባለንበት ሴንቸሪ ተነስቶ ዘሴም የሆነ መጽሐፍ ካራክተሮቹን ቀይሮ ዘሴም የሆነ መጽሐፍ ጽፎ ኢቭን ባይብልንም ቁርአንንም ተጠቅሞ ተነስቶ አይ እሱ ሮንግ ነው የኔ ነበር ልክ ቢል ማስረጃ ብዬ ስጠይቀው ፍቅር ሲዝንም ማስረጃ ብዬ ስጠይቀው ከባይብል ወይም ደግሞ ከቁርአን ቢጠቅስልኝ ልክ ነው ማለት ነው። አሁን ባለው ሎጂክ እሱ በሚያነሳው ሎጂክ ኤግዛክትሊ እሱ ነው። እና ይህን ደግሞ እንዴት ልቀበል እችላለሁ? እኔ ተረት ይሆንብኛል ነው። እሱ ለምን እንደዚህ ትናገራለህ ነው። ኦፌንድ ያደረገው እሱ ነው። ለምን እንደዚህ ትላለህ? ለምን አልቀበልም? ለምን ተረት ትላለህ? መልስ ከሌለ ማስረጃ ከሌለ ተረት ነው የሚሆነው። ሱረቱል ፉርቃን ላይ እንዲህ የሚል ንግግር አለ። አህለል ኪታብ ያዟት እችን ጥቅስ ሱረቱል ፉርቃን አህሉም አለ ቁርአንን ሲሰሙ ነው በነብዩ መሐመድ ዘመን የነበሩ ሰዎች ሱረቱል ፉርቃን አያ 5 ላይ የመጀመሪያዎቹ ሰዎች ተረቶች ናት አስጣፋት፣ እርሷን በእርሱ ላይ ጧትና ማታ ትነበብለታለች ብለው ነብዩ መሐመድ ያወራው የነበረው ነገር ተረት መሆኑን ያምኑ የነበሩ ሰዎች ነበሩ። ከዛ ይሄንን ነገር ራሱ ተረት ነው የሚባለው ሰውዬ ሲያረጋግጥ ምን ይላል? ያ በሰማያትና በምድር ውስጥ ያለ ምስጢር የሚያውቀው አወረደው፣ እርሱ መሐሪ አዛኝ ነውና በላቸው። አሁን ይሄ በጣም አስቂኝ የሆነ ነገር ነው። ለምሳሌ ጩጬ ትልካላችሁ፣ ልጅ ትልካላችሁ። አቡሽ አቤት ና ሂድና ከጎረቤት ቡና ጠጡ በላቸው ትላለህ አይደለ? ቡና ጠጡ በላቸው የሚለው የሚቀረው መልእክተኛው ጋር ነው። ጩጬው ሄዶ እማማ ዝናሽ አቤት ቡና ጠጡ በላቸው ብላኛለች እናቴ ቢል ያስቃል አይደለ? በላቸው እሱ ጋር መቅረት ስለነበረበት ትዕዛዝ ነው። በላቸው ንገራቸው ነው። ሂደህ ንገራቸው በላቸው ነው። ጀለስ ሙሉ ይዘውና መጥቶ አላህ አይወልድም አይወለድም በላቸው እንዴ! በላቸው እኮ አንተ ነው የታዘዝከው እንዴ! ትዕዛዝ ነው፣ አንተ ጋር ነው የሚቀረው። በላቸው አያስፈልገንም እኛ። ወይኔ በላቸው በበላቸው የሆነ ነገርና ተረት ነው የሚለው እዛው ቁርአን ውስጥ ያለ ነገር ነው ልፈልጌ ነው። አላጠፋም። ይሻላል ልጁ። እኔ በጣም የኛው ኡስታዝ ይሻላል። ያ ኢብሮ ጭራሽ አያስወራኝም ነበር። አይተው ከሆነ እየሳቀ ራሱን እያሸ ነበር። ቆይ ኡስታዝ ብሎ እኔ ሲያስከትለኝ ራሱን እያሸ ነበር። አያስወራኝም ስለሚያውቀው ኢንቴንሽኑን ቀድሞ ትንቢተ ዳንኤል አለ ገና ባጭሩ ማለት ነው። ስለሚያውቀው ጥያቄውን መልስም ስለሌለው ባጭሩ ማስወራት አልፈለገም። እና ይሄኛው ኡስታዝ ከዚህ በፊት ወይ በእንደዚህ አይነት መልኩ እፎይ ብዙ ጊዜ ጠይቆታል፣ አልመለሱም። የኔም ጥያቄ ነበር በፊትም ጀምሮ አእምሮ ላይ ያለ ጥያቄ ነው እና ስጠይቀውም እንዳያችሁት ነው ተናደደ። እና ላይ መከራከሩ ሁሉ አያስፈልግም፣ ይህንን ከመለሱ ማስረጃ ካላቸው ከዛ በኋላ እስልምና ላይ እንሄድበታለን የሚል እንትን ነው ያለኝ። አሁን የአእምሮ ላይ ያለው ያ ነው በቃ። ኢቨን ኢሹ አድርጌ ራሱ አላነሳውም እስልምና
ሰንበዲ መጥቶ ሰጥቶኝ ከዛ ተቀበል ሲለኝ እንዴ ታላቁ እሰማለሁ ብዙ ጊዜ አንተም ትሄድበታለህ በዚህ ጉዳይ። የነቢዩ መሐመድ ታሪክ እኮ እንዳለ ስታያቸው ጦርነቶቹ አታኪንግ ነበሩ። ስቲል አሁን ድረስ ያለውን የምናየው በአይናችን እያየነው ያለነው ሁሉ ማለት ነው። የዓለም ህዝቦች የዓለም መንግስታት ባይገቡበት እኮ ያስቀጥለው ነበር። ኢቨን ኢትዮጵያ ውስጥ እስከ አህመድ ግራኝ ድረስ እና ይህ ምንድነው በጦርነት ነው ያስፋፋው። ኦብቪየስሊ ዘሴም ፕሮሲጀር ተከትሎ ፍቅርቲዝም ይህንን ቢያደርግ ምንኝ ከሺህ ዓመታት በኋላ ብዙ ተከታይ ያፈራ። ስለዚህ ሰው ለምንድን ነው የማይጠይቀው ነው። እና በጣም ወንድሞች አሁን በጣም የሶሻል ሚዲያ በተለይ ቲክቶክ በጣም አሪፍ ነገር እየተሰራበት ነው። እናንተ አይነት ሰዎች መጥተው ሶሻል ሚዲያ ላይ ለህዝቡ እያነቁ ስለሆነ በጣም ደስ ይላል። ቀጥሉበት። እኔ ጀስት ለመጀመሪያ ጊዜ ነበር እንደዛ ገብቼም የጠየቅኩት። መልሱን ግን በመናደር ነው ያስወጡኝ። እንግዲህ ቀጥሉበት እናንተ ልላችሁ ነው። አመሰግናለሁ። በጣም ቴንኪው። እሺ ባይ ዘ ዌይ እስልምና ከገጠመው ትልቁ መከራ ኢንተርኔት የሚባል ጂኒ ነው። ኢንተርኔት የሚባል ጂኒ መጣ። እስልምና በአረብኛም ይሁን በዑለሞችም ይሁን በውድ ውድ መጽሐፎቹም ይሁን ደብቆ የያዛቸው ጉዶች በሙሉ ተዘረገፉ፣ ወጡ። እስልምና የሚፈርሰው በኢንተርኔት ምክንያት ነው። የሚፈርሰው አንድ ሐዲስ ላሳያችሁ። እንደውም ነብዩ መሐመድ የተናገረው ትንቢትና ቢፈጸም ደስ የሚለኝ ብቸኛው ትንቢት ነው ይሄ በነገራችን ላይ። እሺ እስልምና እንዴት አድርጎ ወደ ጀመረበት ወደ መካ ተመልሶ እንደሚሄድ ማለት ነው። እሺ አንዴ ከፍቼ ላሳያችሁ። ቆይ አንዴ ቆይ። አራሱና ዶት ኮም ምን ላይ ነው ያለው? ምን ፈልገህ ነው? እስልምና ወደ ጀመረበት ወደ መካ ተመልሶ ይገባል። ልክ እባብ ወደ ገደሉ ተመልሶ እንደሚገባ ምናምን የሚለው። ኦኬ እሺ። ከአፔ ልክፈተው ወይስ ንገረኝና ልክፈተው? እዚህ ላይ ሰምተዋል ያለው ከአፔ ልክፈት ይላል። አፑን ለማስታወቅ እኮ ነው። ከአፔ ልክፈት ይላል። ኧረ ክፈተው ወይ ትልቁ ላይ ላድርግ። ማድረግ አልችልም። አውርደዋለሁ። እኔ እያለሁ አፕ አይከፈትም። አውርደዋለሁ። እሺ እንግዲህ ራስህ ክፈት። ታላቁ አቤት ምቀኝነት። እሺ ችግር የለም። ይሄ ከባድ ነው። ይሄ በጣም ከባድ ነው። ለማንኛውም ሳይ ሙስሊም 146 ልክፈት። እሺ እሺ يا أيها الذين آمنوا The verge of المدينة የመዲና ጽድቅ ነው። እንትኑ ራሱ ቨርሱ ጽድቁ ምን እንደሆነ والله أعلم። ተመልከቱ። It was narrated from Abu Hurairah that the messenger of Allah said, እሺ faith will retreat to al-Medina as a snake retreats to its hole ይላል። ምን እያለ ነው? እምነት ልክ የሆነ እባብ ወደ ወጣበት ወደ ገደሉ እንደሚመለስ ሁሉ እምነት ወይም እስልምናም ወደ ወጣበት ወደ መዲና ይመለሳል። እኔ ነብዩ ሁለት ትንቢቶች ተናግሯል። ሁለቱም ትክክል ናቸው ብዬ ነው የማምነው። አንደኛው ትንቢት ሙስሊም ሴት አእምሮ ጎደሎ ናት ያለው ትክክል ነው፣ እንቀበለዋለን። ሁለተኛው እስልምና ተመልሶ ወደ ወጣበት ወደ መዲና ይገባል ያለው ነው፣ ትክክል ነው። ተክቢር በነገራችን ላይ ተቀይሯል። አንዴ ለዛ አትናቴዎስ ናት እቺ ማብራሪያ።
ተክቢር ስትል ከዚህ በኋላ ስነ ስርዓት ትይዛለህ ማለት ነው። እኔ አሁን ምን አድርግ ነው የምትለኝ? ታላቁ እዚህ ውስጥ እኔ ምንድን ነው የምሰራው? ስሜ ምን ይሰራል እዚህ ውስጥ? ምንም ምሰማ ነገር የለም። ይሄ ምን ይላል? ቴክ ቢሮ ብሮ ናይስ 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 ናይስ። በጣም ናይስ። በጣም ምርጥዬ ነው። ቴክ ቢር ኦኬ። አንዳንድ ግራ እየያዛችሁበት ለማለት ነው። ጋቹ ጋቹ። አረ ቤስት እና ቴክቢር እያላቸው በዛው ሃይማኖት ወደ መዲና ይመለሳል ብሏል። ትክክል ነው፣ ይመለሳል አሁንም። እና ቴክቢር እያልን ከዚህ በኋላ እንጽፍላቸዋለን። ስለ መብላት ስለ መጠጣት የተነሳ ነገር ነበረ ቅድም። ማለት ክርስቶስ በልቷል ጠጥቷል፣ የሚበላ የሚጠጣ አምላክ ሊሆን አይችልም። ይሄ ብቻ ሳይሆን ቁርአኑ ላይ ራሱ ምዕራፍ 5 ላይ የሚያነሳው ነገር ነበር 72 ምናምን አካባቢ መርየም እና ኢሳ የስላሴ ክፍል ናቸው ብሎ ስለሚያስብ አላህ ማለት ነው፣ ሀጀር እንደመሆኑ መጠን የሚጠበቅ ነው። ምንድን ነው የሚለው? እነሱ የሚበሉና የሚጠጡ ነበሩ ይላል። አምላክነታቸውን ዲስኳሊፋይ ለማድረግ የሚያመጣው አርጊውመንት ምንድን ነው? የሚበሉና የሚጠጡ ነበሩ ይላል። ኦኬ እሺ፣ ከበላና ከጠጣ አምላክ አይሆንም ማለት ነው? አዎ አይሆንም ማለት ነው። እሺ ካልበላና ካልጠጣስ ነጌት ሲደረግ ምንድነው የሚሆነው? ዳውን እናንተና በፊሎሶፊ የምትሄዱበት ይሄን ነገር አንድ ነገር ከሆነ ነገር ዲስኳሊፋይ እንዲሆን የሚያደርገው የተወሰኑ ክራይቴሪያዎች ከጠፉ አውቶማቲካሊ ኳሊፋይ ያደርጋል ለዛ ነገር። ኖ ኖ ኖ ኖ፣ አይ በፍጹም። አሁን እንትኖች ነው። ኦኬ ፖይንት በምን በኩል ነው? አሁን ከአምላክነት አንጻር ነው ታላቁ? ከአምላክነት አንጻር እነሱ የሚበሉና የሚጠጡ ነበሩ የሚለው ማለት ነው። አዎ አሁን እንትን አለ ፊሎሶፊ ውስጥ ሜታፊ ውስጥ አሁን ግሬት ሜኪንግ ፕሮፐርቲዎች የሚባሉ አሉ፣ አምላክን አምላክ የሚያሰኙት ማለት ነው። እና ከነዛ ፕሮፐርቲዎች አንዱ እንኳን ተሳስቶ ማለት ነው፣ አንዱ እንኳን ከጎደለ የአካል ከአምላክነት ዲስኳሊፋይ ይሆናል ማለት ነው። ይሄ ሞደስ ፖነንስ ነው። ኢንፈረንስ ሩልም ቀላል ነው። ይሄን ያልከኝ ታላቁ እና ትክክል። ምኑን መሰላችሁ እንድታስቡ ፈልገው ስለበሉ ስለጠጡ ከአምላክነት ኳሊፋይ የማያደርጉ ከሆነ ኢሳ አሁን በሰማይ እየበላ ነው ኢሳ። ምክንያቱም ከበላ ከአላህ ጋር ነው የሚኖረው። እንደዛ ከሆነ የሚበላ በሰማይ አለ፣ ከአላህ በአርሹ ዙሪያ የሚበላ አለ ማለት ነው። ከሌለ ደግሞ በጀነት ነው። ኢሳ በጀነት ከሆነ እኒ ሙተወፊከ ወረፊኡከ ኢለይ ስላለው ገዳይህም ወደ እኔም አንሺህ ነኝ ስላለው ምዕራፍ 3 ላይ አላህ ራሱ ጀነት ውስጥ ነው ያለው ማለት ነው። ስለዚህ አሁን ስለማይበሉ ስለማይጠጡ አምላክ ናቸው ማለት ነው። በሌላ አባባል ልክ እነሱ ሲሞቱ እስኪነሱ ድረስ መብላትና መጠጣት ስለሌለ ያ አህባብ ምንድናቸው? አምላኮች ናቸው ማለት ነው። አያችሁት ምን ያክል ስቱፒድ የሆነ መከራከሪያ ይዞ እንደሚመጡ። መብላት መጠጣትን ከአምላክነት ኳሊፋይ እና ዲስኳሊፋይ እንደሚያደርግ አርገው ይዘውት ይመጣሉ። አላህ ራሱ ግን ይበላል ወይ አይበላም ከተባለ ፊዚካል እንደመሆኑ ለምንድን ነው የማይበላው? ፊዚካል ነው ይሄ ሰውዬ። ቦታ ይገድበዋል። ልክ እንደ መላእክት መንፈስ ነው እንዳይሉ መንፈስ ነው ብለው አያምኑ። ልክ እንደ ሰው ግዙፍ ነው። 2 አይን አለው፣ 2 እጅ አለው፣ 1 ባት አለው። ባቱ ጣት ይኑረው አይኑረው ወላሁ አለም። 2 እጁ ጣት ይኑረው አይኑረው ወላሁ አለም። ጣቱ ላይ ጠፍር ይኑረው አይኑረው ወላሁ አለም። ጠፍሮቹ ይደጉ አይደጉ ወላሁ አለም። እነዚህ ሁሉ ነገሮች ኑረውት ሲቀጥል ከአርሹ በታች ያስቀመጠው ራህማ የምትባል ማህፀን ኑረው በትንሣኤ ጊዜ ፍጥረትን በአዲስ የሚፈጥርበት የራሱ የሚልከው አዝማች ጀነብ ኖሮት እንዴት ነው የማይበላው የማይጠጣው ነው?
እንዴት ነው የማይበላው የማይጠጣው? ጉድለት ነው ይሄ ራሱ። አዝመጀነብ ይባላል። የቅድሙ ስፐርሙን እየላከ ፍጥረትን የሚያስነሳበት ያ ትምህርቱ ከዚህ በፊት እኔ ቤት አንድ ሼክ መጣው አብራርተውልናል። ይሄ እኮ ታዲያ ትክክለኛ ትምህርት ነው ብለው ምስክርነት ሰጥተዋል። ተለቅ ያሉ ሙስሊሞችን ጠይቁ ሄዳችሁ፣ ሙስሊሞቹ ራሳችሁ ማለት ነው። አዝመጀነብ ምንድን ነው? አላህ በየውመል ቂያማ ፍጥረታቱን እንዴት ነው እንደ አዲስ የሚያስነሳው ብላችሁ ጠይቁ። ይመልሱላችሁን ይዛችሁ ትሄዳላችሁ። ምናልባት የማይበላው ጾታው ስላልታወቀ ነው እንደማትሉም ተስፋ እናደርጋለን። እሺ ሌላ ጥያቄ ያለው ሙስሊም ካለ ይግባ፣ ከሌለ እንጓዝዝ ወደ ካዕባ። እስቲ 2 ሰዓት እስኪሆን ጠብቁና እንመጣለን። ከገባን አይቀር አንድ ሰው አስገቡና ጥያቄ ያለ ጠይቅ። እንዴ 2 ሰዓት ድረስ ለምንድን ነው የምንጠብቀው? እስቲ ዝም በል አንደበትን ያዝ። አስገባዋለሁ። ዮምዩ ናሳመኝ እስቲ። ወይኔ በላቸው። ታላቁ መላኢካዎች هل يأكلون الملائكة يأكلون الملائكة ይበላሉ መላእክቶች የሚበላ ወዴት አመጣው ይበላሉ ብለሽ ነው? እኔ እንጃ። ይበላሉ በእስልምና ይበላሉ። ጠበሪ ሱራ 20 ሲፈስር በማዘውተሪያ ዛፍ በማይጠፋ ንግስና ላመላክትህ ብሎታል አይደለ? ዴብል ማነው ኢብሊስ አደምን ሱራ 20 ቁጥር 120 አንደኛ ኢየሱስን ተጎንጂ ቆይ አንገት ጨላወራው እንደገበሉ እና ማለት ነው። እሱን ጠበሪ ሲፈታ መላእክት ለዘላለማዊነታቸው የሚበሏት ቅጠል ናት፣ የሚበሏት ፍሬ ናት ብሏል። የመላእክቶች ምግብ ነው። መላእክቶች እሷን በልተው ነው ዘላለማዊ የሚሆኑት ማለት ነው፣ ወይም ነዋሪ ህያዋን የሚሆኑት። ስለዚህ እሷን ነው አደምን ብላ ያለው ብሎ ነው የፈሰረው ጠበሪ ምዕራፍ 20 ቁጥር 120 ማለት ነው። አዎ እባብ ራሱ ቁርጡቢ ራሱ እኮ ምዕራፍ 2 ቁጥር 36ን ሲፈታ የዘፍጥረት 100 ትርጓሜ ነው የገለበጠው። ባይገርምህ እባብ 4 እግር ያላት እንደ ግመል ረጅም አንገት ያላት የምትናገር ምናምን ብሎ ማለት ነው። ረሽ ወይኔ በኢየሱስ አንድ ምታ ሳይቀር ነው የተዘረፍ ነው። ለዛ እኮ ነው መሐመድን አፈር ነበር ያሳፍራል እኮ። እስራኤልያት ተፍሲር ነው ደግሞ ይላሉ ሙፈሲሮቻቸው እንትን በግልጽ ላለመሳደብ ኧረ ይሄ እስራኤልያት ትርጉም ነው ምናምን ይላሉ። እስራኤላን በሚፈቱበት መንገድ የተፈታ ነው የነሱ እጅ ያለበት ምናምን ይላሉ ማለት ነው። ሙፈሲሮቻቸው ናቸው የገቡት እንጂ እስራኤላውያን አይደሉም የገቡት ወደ እነሱ። ለዚህ እኮ ነው ያሾፉበት የነበረው። ሱረቱ በቀራ ቁጥር 120 አይተዋል የወረደበትን ሰበብ አንቀጽ መጣልኝ ሲል ራእይና እያሉ ያሾፉበት ነበር። መጠየቅ እችላለሁ አባቴ? ከዛ ቆይ ትጠይቃለህ ልጨርስ እኔ። ከዛ በኋላ እናንተ ያመናችሁ ሆይ ለነብዩ ራእይና አትበሉ ተመለከትን በሉ ስሙም። ለካህዲዎችም አሳማሚ ቅጣት አላቸው ራእይና ለሚሉት ማለት ነው። እና ያሾፉበት ነበር ስፔሻሊ አይሁዶች ምናምን መዲና በነበረበት ሰዓት አንቀጽ መጣልኝ ሲል ራእይና እያሉ ይቀልሉበት ነበር ማለት ነው። በዛ ዘመን ልክ እረ ነው እንዴ ምናምን ብሎ እንደማሾፍ በጣም ጠንቅ የሆነ ስድብ ነው ለሙሐመድ ማለት ነው። ሱረቱ በቀራ ቁጥር 104 እና ሱረቱ ኒሳ ቁጥር 46 ሰበብ እነሱ ሊመልከቱ። እሺ ሻሚ ነው ማነው? ይሄን ጥያቄ ምንድነው? መጀመሪያ ሰላም ታቀርብ ምነው አንቆሃ ሊያንቀህ ነው እንዴ? እሺ ተነስተን ሰላም ናቸው እንዴት ናቸው? እሺ ቅርታ ሰላም ናቸው ወይ? እሺ እንትን ሰበበ ኑዙል ሲነሳ እንዴ አቢ ሱረቱል ፋቲሃ ቆይ አንዴ ሽሜ አቆት አባታችን አንዴ እንጨራ። እዚህ ልሻል የሱረቱል ፋቲሃ ሰበብ ሱረቱል ፋቲሃ እንዴት እንደወረደለት እዚህ ልሻል ካካያ ወንጌሩ أعوذ بالرب يسوع المسيح بسم الرب يسوع المسيح
በርዝ ወይም ይሄ ሽንት ቤት ሊወጣ ካካ ሊል ሲወጣ የሙሐመድ የሚል ስም ይሰማዋል፣ ድምፅ ይሰማዋል እና ሱሪውን ሳይታጠቅ ሮጠ ወደ ዋረቃ። አስቡት፣ አሁን ሳይታጠቅ ሲሮጥ አስቡት የምር። ከዛ እዛ ሂዶ እንዲህ አይነት ድምፅ ይረብሸኛል ዋረቃ ምንድን ነው ይለዋል። እስኪ ሂድ ዛሬም ከጠራ ተመልሰና ይለዋል። ከዛ ተመልሶ ይሄድና ያ ሙሐመድ ይለዋል። ልክ ሽንት ቤት ሊወጣ ሲል ማለት ነው። አሁንም ሩጦ ተመልሶ ይሄዳል፣ እየሮጠ ይሄዳል። ከዛ አይ በቃ ለ3 ጊዜ ከጠራ ይሄማ ጅብሪል ነውና አለሁ የአላህ ባሪያ በለው ይለዋል። ከዛ በሶስተኛው መጥቶ ያ ሙሐመድ ሲለው አለሁ የአላህ ባሪያ ይለውና ሱረቱ አልፋቲሃህን ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን የሚለውን ገለጠለት ይላል። አሁን ይሄ ከማርቲን ሉተር ጋር በቃ ቀጥታ ያለ ነው። ቀጥታ ማርቲን ሉተር ታላቁ ግን ማይክህ ግን እኮ ልክ አይደለም። በዚህ ታፍኗል። ማከያ አንተ ጆሮ ነው የታፈነ ሽማግሌ። እኔ በላቸው ታፍኗል። እውነት ምንም ጠበቁ እኮ እስክትጨርሱ ነው። ምነው እኔን አስቀምጠኝ? ጥያቄ አለኝ። ቅድም እህቴ አንድ ነገር ስትናገር ነበርና አደምና ሐዋ ጀነት ላይ ነበሩ አይደለ? አዎ ነበሩ። ወንድማችን ሰላም ላንተ ይሁን። መጀመሪያ ምንድነው ማለት ሰላም ብያለሁ። እና ጥያቄ ምንድነው ጀነት ሰማይ ነው ወይስ ምድር ነው? ቆይ ስለ እምነቱ ተይውና ጀነት ምድር ነበር ሰማይ ነበር? ነው እንመልስልህማ። ሃይማኖት እምነት አስፈላጊ ነው። ሃይማኖት ብዙ ሃይማኖት አለ። ክርስቲያን ነኝ። እሺ ጀነት በእስልምና ነው? አሁን እንደ እስልምና አስተምህሮት አደምና ሐዋ ጀነት ነበሩ። ጀነት ደግሞ ምድር ላይ ነበረ ወይስ ሰማይ ላይ ነበር? ወደፊትስ ደግሞ ሰዎች ጀነት ሲገቡ ሰማይ ነው የሚገቡት ወይስ ምድር ነው የሚገቡት? ስለ ጀነት ንገረኝ። ታላቁ ትመልሳለህ ወይንም ዘአትናቴዎስ? ሙስሊሞች የት ገቡ አልገቡኛ ምን አገባን? ሽሜ ገሃነም እንደሚገቡ እርግጠኛ ነን። አይደለም ጥያቄ ግልጽ ነው እኮ። እኔ አሁን የጠየቅኩት ጥያቄ ቅድም አደምና ሐዋ ጀነት ነበሩ፣ ይሄ ይታመናል። ስለዚህ ጀነት ምድር ላይ ነበር ወይስ ሰማይ ላይ ነበር? ደግሞ አሁን ሰዎች ደግሞ እኛ ደግሞ አሁን ጀነት እንገባለን እንላለን፣ እናንተም ትላላችሁ። ጀነት ስንገባ ሰማይ ነው የምንገባው ወይስ ምድር ነው የምንገባው ነው? ጥያቄ እኮ ግልጽ ነው። ይህንን አብራራልኝ። እንደ እስልምና አስተምሮት እንደ እስልምና ነው እያለ ያለው እኮ እንደ ክርስትና አይደለም። ቀጥሉ። ደግሞ ድምፅ ግን ታፍኗል። ታላቁ ኧረ ተው እናንተ ሰዎች፣ ለዋጣው ስልኬን ከዚህ በላይ ቀጥል። አይሰማም ጭራሽ ማል ታላቁ አሁን ቀጥል። ወራይት እሺ፣ እንደነሱ ትምህርት ከሆነ 21ኛ ምዕራፍ ወይም ሱረቱል ጣሃ ከ97 ጀምረህ በአጠቃላይ ለመመልከት ሞክር ሽሜ ወንድማችን። ቀጥታ ሙስሊሞቹ የተፈጠሩትም ጀነት ውስጥ ነው። ከዛ በኋላ የሚገቡበት አዲስ መንግስትም የለም። እዛው ጀነት ውስጥ ነው የሚኖሩት። የሚያደርጉበት የሚሄዱበት የሚመጠቁበት ምንም ነገር የለም። ምንም ነገር። በእኛ በክርስትና እንደዛ አይደለም። እሱን ስላልጠየቅ ግን ልተዋውና አሁን ሙስሊሞቹ በምድር ቦምብ ታጥቀው ባስ ውስጥ ያለ ሰው ፈጅተውም ይሁን ክርስቲያን አርደውም ይሁን የሚገቡት አዳምና ሔዋን የነበሩባት ያቺ ጀነት ውስጥ ነው ተመልሰው ማለት ነው። ይሄው ነው መልሱ። እሺ አንተ ሙስሊም አይደለም አባቴ? ኧረ ምን በወጣው ጠላት አይደለም። እኔ የእስልምና እምነት ተከታዮችን እኮ ነው እየጠየኩ ያለሁት። እዚህ ጋር ታዲያ ሙስሊም ወንድሜ፣ እዚህ ጋር እኮ ሙስሊም የለውም እንዴ? ነው እንዴ? እሺ ይቅርታ። እኔ እኮ ስለ ሙስሊም ቅድም ሲያወራ አንድ ወንድሜ ስለ ሙስሊሞች ሙስሊም መስላችሁኝ ነው። እሺ አሁን ምንድነው ነጥቡ?
ጀነት ምድር ላይ ነው የነበረው። መጽሐፍ ቅዱስም ያስተምረናል። ከዘፍጥረት ላይ ስንመለከት ጀነት ምድር ላይ ነው የነበረው። ገነት ይለዋል እግዚአብሔር። አዳምና ሔዋንን በገነት አኖራቸው ነው የሚለው። ገነትን በምድር ተከለ ነው የሚለው። ገነት እንዲያውም በዙሪያው ስለነበረው ውሃ ይናገራል። ግን ፖይንቱ ምንድነው? ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ መንግስተ ሰማያት ፖይንቱ ማለት ነው። እርሶ ተሳስተው ነው የገቡት። እሱ ነው ዋናው ፖይንት። ሰው አሁን ስለዚህ አሁን እንትን ነው የምንድነው ንግግሩን መቀጠሉ ራሱ ስናት ኢምፖርታንት፣ ግን መቀጠል አያስፈልግም። ተጠየቁ የሚል ፕሮግራም አለ የእስላሞች እና አንዳንዴ ኢንቮልቭ አደርጋለሁ እና እናንተ መስላችሁኝ ነው። ይቅርታ። በርቱና ወንጌል ስበኩ። አባቴ ወንጌል ስበኩ። ለእስልምና እምነት ተከታዮች የሚያስፈልጋቸው ወንጌል ነው። ሰይጣን አጣሟቸዋል አባቴ። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው አባቴ። እና በርቱና ስበኩ ወንጌል። እሺ፣ አመሰግናለሁ። ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ እያለን መጽሐፍ ቅዱስ የያዘ ሙስሊም መጥቶ ወንጌል ስበኩ ገልጡ። አንተ ነው የምታስተምረን፣ እኛ ወንጌል ስበኩ የሚለው። ዲያቆን ገነፈልክ፣ አረጋጋ። ወደ ልቦና ዲያቆን፣ ወደ ልቦና ተመለስ። ተይኝማ፣ ይበሽቀኛል። አይ ብቻ ይሁን እስቲ። ሲጀመር እንዴት ይሳታል? ያ ቀጥል። አረ አይ ቀጥይ፣ ችግር የለው። አረ አይሆንም፣ አይሆንም። ሲጀመር እኮ ችግሩ ከእናንተ ነው። እኔ እኮ ነገርኳችሁ። የምን አገባን ስለው እንመልሳለን አላችሁ። እኛ ምን አገባን እስልምናው ስል እናንተ እንመልሳለን አላችሁ። እኛ ሙስሊሞች ነን አላችሁ። ኖ አይ እንደ መሰለህ አይወልክ አሁን እና አበባና ታላቁ ምናምን አሉና ሀሳባቸው ሀሳቡ መሰለኝ ነው የሰውየው ማለት ነው። ምን መሰለህ ጥያቄ እየጠየቀን መሰለኝ ማለት ለማወቅ የእስልምናን ሀሳብ ለማወቅ እየጠየቀን መሰለኝ። በኋላ ግን ሙስሊም መስላችሁኝ ነው አለ። ገብቶኛል እኮ ልጁ ሙስሊም መስለው ነው። እኔ ደግሞ እንደ ሙስሊም እንደጠየቀ ገብቶኝ እንደ ሙስሊም አስቤ አይ እኛ ክርስቲያን ነን አልኩት። አልገባችሁም እናንተ ግን። አይ ብቻ ይሁን መልካም። እሺ አበባ ቀጥይ። ምንም እለው እኮ አልነበረኝም። ታላቁ ይዘምርልን። የቀረን 5 ደቂቃ ነው። ለምንድን ነው ታላቁ የሚዘምረው? እሱ አይደክመውም እንዴ? ሁሉ ጊዜ ለምን አንተ አትዘምርም? ከፍ አድርጊ። እኔ እየበላው ነው። እየበሉ ደግሞ ከባድ ነው መዘመር። መነጋገር ራሱ ከባድ ነው። ከሚበላን አንተ ብትበላ ይሻል። ቴንኪው፣ እግዚአብሔር ያክብርልኝ። ሰማችኋል? ታፍኗል። አዎ ትሰሚያለሽ። እሺ ትንሹ ይዘምርልን። በጣም ጥሩ ድምጽ ያለው ልጅ ነው። በዚህ አጋጣሚ ተጠቁማችሁ ብዬ ነው። ኧረ በስመ አብ እውነት አንካል ዘምር ክልክ ሰው እንዳይዘምር ክልክልክ እንትን እዚህ ጋር ለመምህራን ረዝም ዕድሜ ይስጥልን። በእውነቱ ለመምህራን እንዲህ በላዲ አተረፍከኝ። በስመ አብ። ኧረ ትጀምራለህ ግን ቆይ አንዴ ማስታወቂያ ልናገር። ያ እንዴ ዛፍናቱን መልሱት። ቤት የለም አስገቡት። ዘምር እንዳይባል ነው የወጣው። እሺ ተወዳጆች ሰላም። እዚህ ጋር ያለው ቁጥር መነሻው ስንት ነው አላችሁኝ? 05 እንደዚሁ የኑሩ ሴቭ ብታደርጉት ራሱ ያወጣላችኋል። እና ግን ግዴታ አስፈላጊ ከሆነ 971 ጽፋችሁ 01 ከ5 ፊት ለፊት ያለችውን 0 አጥፍታችሁ 971 ብላችሁ ብጽፉት ይወጣል ማለት ነው። ታላቁ ቤት ሊከፍት ነው መሰለኝ የሄደው። ቤት ክፈቱ ያለው እዛ ሄደን እንጨርሳለን ነው። ታላቁ ምልክት ስጠን እና ከተለያዩ ሄዱ እኮ እሺ ይዘምራሉ አሉ። ሁለቱም አሉ። አንዴ ማስታወቂያ ልጨርስ እንዴ በገዛ ቤት እናንተ ዝም ይታርጉ አሉ።
ይታየኛል። ታላቁ እንዴ ማስታወቂያ ልናገርበት የሚታየው ለኛ ይታየው የምር የለም። እሺ ታላቁን አገባሽ አንዴ ከዛም ትሄዳለህ። እንዴ ፕራይቬት አደረገ በዚህ ቅጽበት ለጌታ ኢየሱስ ታላቁ ማለት ዲያቆንም አለና እሺ ቤት የምትከፍት ከሆነ ምልክት ስጠን እንምጣ። እዛ ለዘግቼ ልምጣ። እስከዛ ግን ሰው ሳይወጣ እናንተ ለዘማሪ ሊሰማን የመጣውና ህዝቡ በዱባይ ሆናችሁ ካንስሌሽን ያላችሁ ሰዎች ማዳም ቤት ኮንትራት ስራ መግባት የምትፈልጉ እንዲሁም ከተለያዩ አረብ ሀገራት መታችሁ ከተለያዩ አረብ ሀገራት ከኩዌት፣ ከኳታር፣ ከሳውዲ፣ ከቤሩት፣ ከኦማን አሉ ከተባሉ አረብ ሀገራት መታችሁ በዱባይ ኮንትራት ማዳም ቤት ስራ መግባት የምትፈልጉ ሰዎች በህጋዊ መልክ በዚህ ቁጥር ማለት እዚህ ጋር በተለጠፈ ቁጥር አውሩን፣ እናወራለን፣ ኢንፎርሜሽን እናገራለን። በዲኤምም ካረጋ ስራ ፈልጌ ነው ካላችሁ ስልክ ቁጥሬን እሰጣችኋለሁ። እሺ እና ነገሮችን ቀለል ለማድረግ ለስራ እንደሆነ ብትነግሩኝ ምናምን ነገር ምክንያቱም ብዙ ሰው መቶ ሀይ እያለ ስለሆነ ለሁሉም ሀይ መልሼ ስለማልሽ ከይቅርታ ጋር ነው። እሺ ይሄንን የምለው ለስራ ብትሉኝ ቀጥታ የስራውን ስልክ እሰጣችኋለሁ። ለእኔም ለእናንተ የሚቀላል። አሁን በላዲ ዘምርልን፣ ትንሹም ዘምርልን። ይቆራረጣል። ምን አል? አይ ይሰማል። እኔ ነኝማ ካልተነ እኔ ነኝ አንተ ነው የምናውቀው። ትንሹ ይዘምር። በቃ ፕላዲ ሌላ ጊዜ ይዘምራል። በቃ ትንሹ ዘምር። እንዴ እሱም ወጣ። ኧረ በጌታ እሺ ትዘምር ትንሹ ልጅ አንተ ትሻላለህ። ትህትና ራሱ ትልቅ ነው። እንዴ ትንሹ ኧረ ጌታን ይሄ ንቀት ነው። ጌታን ይሄ በጣም ትልቅ ንቀት ነው። ትንሹ ማርያምን በጣም ነው ያስደበርኪኝ። እሺ ችግር የለውም። ኖ አያስቅም። ጌታን አያስቅም። እንዴ አልፈልግም ይባላል። እሺ ለማንም ታላቁ ቤት ከፍቷል። እዛ እንሄዳለን። ኖ አይ እኔ ተማሪ ካስተማሩ ሲሻል ነው እንጂ የእሱ አይነት ሆኖ ሲወጣ አይቻላል። ደግሞ አላዛርማ ድምፁንም አላሰማም እኮ ተገባ ወይ ሀሰት ሲገለጥ አይ አላዛር ይዘምር እያሉ ነው። ታች ሪኮመንድ እያደረጉ ነው። ዘማሪ አስገቢ። አይ ለምን ወጣ ስቀልድ ነው ደግሞ አንተ ብስማ። እሺ እንትን በሉና ታላቁ ከፍቷልና እንትን እንበል። አይ በመዝሙር ነው ይቀር የምንልክ። ትንሹ አንተን ነው እየጠበቅን ያለን እኮ ታላቁ ጋር ለመሄድ። ደስ ያለህንም ችግር የለውም። ለዛሬ ታላቁ ጋር እንሄዳለን። ስልኬም እንትን እያለ ነው። ኖላዊ ነሄር ይዘምርልን። ትንሹ ኖላዊ ነሄር የሚለውን ዘምርልን። መዘመር አልጀመረም። ምን ይሰማችኋል? ቆይሽ አሁን ድምፁ ይሰማል? እሺ ቆይ መዘመር ሳትጀምር በፊት አሁን ይሰማል በላቸውና ቼክ አድርግ። እሺ ድምጽ ካልተሰማችሁ እንዴ ትንሹ አላስጨንኩም እኮ ነው። ችግር አይደለም እየዘመርክ ያለው። ሙከራ 1 2 3 ሙከራ 1 2 3 ይሰማል ወይ? ይሰማለው? በእውነት የሱ ድምጽ አይሰማችሁ? የሱ ድምጽ አይሰማ? አንዳንድ ቁጥር ጻፉ። ይሰማ ከሆነ አንዳንድ ቁጥር ጻፉ። ይሰማል።
ኦኬ ቀጥል። አራሰማለሁ ሩህ አይ እሺ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መክሊቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ ከቤትህ ርቄ መች ጠገብኩኝ በረሃብ በርዛት ተቸገርኩኝ አምናለሁ አምላኬ እንድትምረኝ ለይቅርታ መጣሁ ተቀበለኝ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ ባንተ ቸርነት ግን እመካለሁ የከበደው ሸክሜ ይቀለኛል ይቅርታ ለባሪያ ይደርሰኛል ከቤት ርቄ መች ጠገብኩኝ በረሃብ በርዛት ተቸገርኩኝ አምናለሁ አምላኬ እንድትምረኝ ለይቅርታ መጣሁ ተቀበለኝ ቸርነት ነው ያደረሰኝ እስከ ዛሬ ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ ትንሹ ነው የተያዘው። እንዴት ግሩም አዝማሪ ነው፣ አዘማመር ነው። ኔትወርክ ይዞታል መሰለኝ። ዘማሪ መላእክትን ያሰማልን። ያ ኔትወርክ አስወጣው። የአገልግሎት እድሜ ዘመንን ይባርክልን። ትንሹ የእግዚአብሔር ያክብርልን። አመሰግናለሁ። እህት ወንድሞቼ ቃሎትን ያሰማልን። ልወጣ ነው። እሺ ልወጣ ስለሆነ ነው ገስትማ ሊቀበሉ ይቅርታ ተወዳጆች። ታላቁ ቤት ከፍቷል። እዛ እንሂድ። የምትሉን ነገር አለ? ቅመም አበብ ሀሰት ይገለጣል። አዘር ከመውጣታችን በፊት ጀማሪ መላእክት ያሰማልን ነው። ፎሎ ደግሞ አድርጉት እሺ። ልጁ ምርጥ እየቀመመ ነው ልጁ ራሱ።
እሺ ቅድም እያስተዋወቅኩ ነበረ በእንትን ማለት ነው። እና አስተዋውቃለሁ፣ ቪዲዮ ሰራለሁ፣ አስተዋውቃለሁ። እሺ አንተ ምኑ ነው ቴሌግራም ነው ምኑ ነው አላስተካከልኩም ያልከኝ ነበረው። እንትን በልና በቃ እንትኖቹን ላክልኝ። እኔማ ስለማላቃቸው ስክሪንሾት አድርግልኝና ቪዲዮ ተሰራ ለማስገባት እንዲመቸኝ ቪዲዮም ሰራልሃለሁ፣ አስተዋውቃለሁ። ያው እኔ ደህና እንትን የለኝም ግን ቢሆንም ያዩታል ብዬ አስባለሁኝ። እዚህም ለመያዝ ለማስታወስ እንዲመቸኝ ቪዲዮ ሰራበት ትላለሁ፣ እናገራለሁኝ፣ ቃሌን አከብራለሁ። ስላላስተዋወቅኩልህ ግን በጣም ይቅርታ። እኔ አጭር ነው ዛሬ ራሱ ላይ የገባሁት 5 ሰዓት ምናምን የቆየሁት። ማስታወቂያ ነገር እሺ ትናገራለህ። እሺ እንትን ልበል ብዬ ነው ቴሌግራም ላይ ያው ትልልቅ መምህራን ያሉበት የተጋበዙበት የክረምት ትምህርት ኮርስ እያዘጋጀው ስለሆነ በራሴው ቤት ያው 4ኛ ግሩፕ ባይዘ አስቦልከውብኛል። 4ኛ ግሩፕ እየከፈትኩ እና ያስዘጋጅቻለሁ። ያው እነ ጳላዲም ተሳታፊ ናቸው። ከመምህራኖች ውስጥ አሉ። በትልልቆች መምህራኖቻችን እንድንማር የክረምት ትምህርት መማር የምትፈልጉ ልጆች ካላችሁ ቴሌግራም ላይ ያላችሁ በውስጥ ገብታችሁ እንድትመዘገቡ ሐምሌ 1 ስለምንጀምር ማለት ነው። እና ይህን ልናገር ብዬ ነው። በውስጥ አውርኝ እልክላችኋለሁ። በውስጥ ፎሎ አድርጉትና ቴክስት አድርጉለት። ቪዲዮ ስራበት። አንተ ራስክ ቪዲዮ መስራት ጀምረሃል። አይዶ ነው እኔ የምጠልኝ አይደለም። ቪዲዮ ስራበት፣ እንናገራለን። እሺ እና ዛሬ በጣም አጭር ጊዜ ነው ላይፍ ራሱን የራሴ የቆየሁት፣ በቅርብ ጊዜ ነው የገባሁት። ነገ በጊዜ ስለምገባ በደንብ አድርገን በማል እናስተዋውቃለን ምናምን። እንትን አስተውሱኝ፣ እኔ ስለምረሳ አስተውሱኝ። የሆነ በቃ ቢያንስ ኮመንት ላይ ጻፉልኝ ምናምን ማይካስታችሁ ምናምን ንገሩኝ እሺ። እና ሀሰት ሲገለጥም ቴሌግራም አለው፣ ትንሹም ቴሌግራም አለው። ተቀላቀሉ። አላዛርም ቴሌግራም አለው። አበባን ቴሌግራም እንዳላት አላቅም፣ ክርስቲያን እንዳላት አላቅም፣ ብሎንግ ትጀስ እሷ የሚኖራት አይኖራት አላቅም። ፎር ሹር እኔ ቃል የገባሁትን አደርጋለሁኝ። እና አለሽ እንዴ የራስሽን ቴክስት ማድረግ አላልኩም፣ ግሩፕ ነው ያልኩት። ግሩፕ አለሽ የምታስተምሪበት አይዶ ነው። ስለዚህ ክርስቲያንን ፎሎ አድርጉልኝ፣ አብይን ፎሎ አድርጉልኝ፣ አላዛርን፣ ሀሰት ሲገለጠን፣ ትንሹዬን፣ ቅመምን የላቸውም። እና እነዚህ ይህን የመሰሉ ቅመም ይበላል ተማሪዎች ናቸው። ብሎንግ ትጀስ እና ትንሿ አላዛር መምህራችን ነው። ሀሳብ ሲገለጥ መምህራችን ነው። አበብ መምህርታችን ነች። ክርስቲያን ጎበዝዬ ልጅ ነች። አንድ ቁጥር ጽፈሻለሽ። ሀሳባችሁን ጨራርሱና ያስኩባችኋ። ቀጥ አበብ። አይ እኔ እንደ ምክር ለመስጠት ነው። ሁሉም ዩቲዩብ ላይ ይስሩ፣ ሁሉም ዩቲዩበር የሆኑ ሰዓት ሞልተው ምናምን ቀጥታ ቢገቡ በጣም ትልልቅ የተማሩ ሰዎች፣ በጣም ብዙ ሰዎች ለረጅም ዓመታት ዩቲዩብ ተጠቃሚ ናቸው። ቲክቶክን ከነመፈጠሩ የማያውቁት ብዙ ህዝብ አለ፣ እንደኔ ማለት ነው። እኔ ራሱ ሆነ አመቴ ነው ከተቀላቀልኩ ቲክቶክ ማለት ነው። በአንድ አመት ውስጥ አብጅ ያለው ራሱ ማለት ነው። ገባሽ? ስለዚህ ከዚህ በተሻለ ዩቲዩብ ላይ ያው ክራይቴሪያዎቹ ጠንካራ ያሉ ናቸው። ግን ደግሞ ዩቲዩብ በጣም ዝነኛ ነው፣ ታውቁታላችሁ። በጣም ደስ እንኳን ቲክቶክ ማንም ፌስቡክ ምንም አይተካከሉትም። ሲጀመር ያልተጠቀም እንደዚህ አይነት ነገር ግን ዩቲዩብ ላይ ግቡ ነው የምላችሁ። በቃ ሁሉም ዩቲዩበር መሆን አለበት። ሀሰት ሲገለጥ ሩህ የራሱ ነው። ያላዛር ሁሉ ክርስቲያን ሁላችሁም ዩቲዩብ ቻናል ክፈቱ ነው የምለው። እዛ ላይ በጣም ነው የምትጠቀሙት። የእውነት ነው የምላቸው። ዩቲዩብ ነገሮች አለኝ እኮ ሰብስክራይብ አድርጉኝ። ኧረ ተይ 12 ሰብስክራይበር አለኝ። ሀብታም ነኝ። ነገሩን የ14 ዓመት እንትን አለኝ እኮ አካውንት አለኝ፣ ግን አንድ ሰብስክራይብ የለውም። ማንም አያውቀውም። እሺ እሺ ሐቢቢ እሺ፣ አይታይም እባክሽ። እዛ ዳርክ ነው እንትኑ ስክሪኑ
እና ዩቲዩበር ሁኑ ሁላችሁም እንደ ዘመድኩን በቀለ ግቡ። በጣም ብዙ ዘመድኩን በቀለ ለመጀመሪያ ጊዜ ዩቲዩብ ላይ ሲገባ 10,000 ሰው ነው የተከታተለው። ቀጥታ ሁላችንም ገብተን ነበረ እና ዩቲዩብ በጣም ትልቅ ሚዲያ ነው። 2 10 ዓመታትን ያስቆጠረ በጣም ትልቅ ሚዲያ ነው። ሁላችሁም እዛ ላይ ስሩ፣ እዛ ላይ እውቀቱ ይኖራችሁ ለማለት ነው። እና ይሄ ልሳደብ ነበር ቲክቶክ ደግሞ እናቴ አይ በቃኝ። ይሄን ለማለት ነው። ታላቁ ጅብሪል ቤት አለይሂ ሰላም እና እሱ ቤት እንሄድ ሩሂ እና እንደዛ ነው። የመምህራንንም አስተዋውቁ ባይዘው አንቺንም ይመለከታል። ዩቲዩብ ክፈቱ ምናምን ሰው እንክፈት ነው የሚባለው። እሺ ሲባል ይዛ እንገናኛለን። እኔ መምህራን ራሱ ሲገቡ ማለት ነው እንዴ እኔ ኢቭን ሰዓት ምናምን ስላለሞላልኝ ማለት ነው በስትሪማርድ ገባ ነበር። እኔ ራሱ ስትሪማርድ ነው የሚባለው እንደዛ አፕሊኬሽን ነበረ። በሱ መግባት ይችላልሽ ሰዓት ባታስቆጥሪ ምናምን በሱ ቀጥታ እየገባን ትምህርት ጥያቄና መልስ ምናምን ከትልልቅ መምህራን ጋር እንገባ ነበረ። አሁን ይሄንን 2 ዓመት ምናምን እየተወኩትኝ በጣም ብዙ ትልልቅ መምህራኖች የሚኖሩ እነሱ ጋር እንገባ ነበር። እኔ ዩቲዩብ በጣም ነው የምወደው። ሰዓት ያላስቆጠራችሁ ምናምን በስትሪማርድ መግባት ትችላላችሁ፣ እናሳያችኋለን እንደምትገቡ እና አውዙ ቢላሂ ቢረቢ ሷል መሲህ እና ዞሮ ታላቁ ቤት እንግባሽ አህባብል መሲህ የመሲህ ወዳጆች እንግባ።